በሀገር ክህደት ይጠየቁ፣ በቁጥጥር ስር ይዋሉ። እነዚህን የመሳሰሉ ነገሮች አንስተን መፍትሄ የተባለውን እዚሁ ጋር የተሳሰረ ነው ስላልኳችሁ ጠቅልለን እናነሳዋለን። ባለፉት 24 ሰዓታት ውስጥ አነጋጋሪ ከሆኑ ዋነኛ አጀንዳዎች መካከል በሶማሊያ የኢትዮጵያ ባለሙሉ አምባሳደር የሆኑት ሱሌማን ደደፎ ያስተላለፉት ጠንካራ መልእክት ነው። ይሄ ጠንካራ መልእክትና ማስጠንቀቂያ የብዙ ሚዲያዎች መነጋገሪያ ሆኖ አይቼው ስላየሁት እኔም አጠር ያሉ አስተያየቶች ከዚህ ጋር ያይዤ እና ሌሎችም በሚዲያ የተላለፉትን አነሳላችኋለሁ። ሱሌማን ደደፎ ባለሙሉ አምባሳደር ናቸው። ወዳጄ ነው ሱሌማን። በዚህ አጋጣሚ ይሄንን ጠንካራ መልእክት ዛሬ አስተላልፈዋል። ትላንትናን የተላለፈው በ24 ሰዓቱን ስለምንመለከት የተላለፈው መልእክት ከህወሓት ጋር ተያይዞ ያሉትን ነው ሱሌማን ያስተላለፈው። አምባሳደር ሱሌማን ምንድነው ያስተላለፈው? እንደወረደ ዋና ዋና ነጥቦቹን አነሳላችኋለሁ። የህወሓት የመጨረሻ ሰዓት ነው የሚለው ርዕሱ ራሱ 11ኛው ሰዓት ሳይሆን 11:45 ማለት ነው። የመጨረሻ ሰዓት ይህ በህዝብ ደም ሲነግድ የኖረ ባንዳ ድርጅት ውሸትም አልቆበት የትግራይ ህዝብም ትዕግስትና ተስፋው ተሟጦ አሁን ለወያኔ ቀኑ ጨልሞበታል ይላል። የአንደኛው አረፍተ ነገር ነው። ባንዳ ድርጅት ነው የሚለው ሱሌማን ይቀጥላል። የጸረ ኢትዮጵያ ኃይሎች ሁሉ ተላላኪ የሆነው ህወሓት ተንጠልጥሎበት የቆየው የታጣቂ ሰራዊቱም ጀርባውን አዙሮበት የመጨረሻ ምሽጉ እየተደረመሰበት ይገኛል ይላል። ሁለተኛ የትግራይ ህዝብ ለ50 ዓመታት ቀሪው የኢትዮጵያ ህዝብ ለ27 ዓመታት የወደቀባቸው ፍዳ ተቆጥሮ የሚያልቅ ባይሆንም አሸባሪዎቹ ህወሓቶች ግን የዘሩትን ግፍ ቆጥረው እየተረከቡት ነው ይላል። በጣም ትልልቅ ጠንካራ መልእክቶች ናቸው። በነገራችን ላይ ህወሓትና የትግራይ ህዝብ አንድና ያው ናቸው እያሉ ሲያጭበረብሩ እንዳልኖሩ እነሆ አሁን ከታጣቂዎቹም ጋር እንኳን አንድና ያው መሆን አቅቷቸው እርቃናቸውን ቀርተዋል። አምባሳደር ሱሌማን ደደፎ ማለት ነው። የተቀጣጠለው ጸረ ህወሓት የታጣቂዎች አመጽ የህይወት መስዋዕትነትን ሳይጠይቅ ይህ የዘራፊዎች ቡድን በቁጥጥር ስር ውሎ ወደር ለሌለው ወንጀሉ ተጠያቂ መሆን አለበት። ብዙዎችን ያስገረመው በዋጥ ደጃፍ ያንጫጫው አረፍተ ነገር ይሄ ነው። በነገራችን ያንጫጫው የተቀጣጠለው ጸረ ህወሓት የታጣቂዎች አመጽ የህይወት መስዋዕትነት ሳይጠይቅ ይህ የዘራፊዎች ቡድን በቁጥጥር ስር ውሎ ወደር ለሌለው ወንጀሉ ተጠያቂ መሆን አለበት ነው አምባሳደር ሱሌማን እየተናገረ ያለው። ይሄ በየቦታው በየሚዲያው በየምኑ አነጋጋሪ ሆኗል። በጣም ኮር ፖይንቶች ናቸው ሱሌማን ያነሳቸው። የባንዳ ድርጅት ነው። የጸረ ኢትዮጵያ ኃይሎች ሁሉ
ሁሉ ተላላኪ ነው። በአሁኑ ሰዓት የመጨረሻ ምሽጉ እየተሰበረበት ነው። የፈጸማቸው ወንጀሎች ተቆጥረው የሚያልቁ ባይሆኑም ሽብርን የሚፈጽም ሽብርተኛ ነው። ትላንትና ሲያራምደው የነበረው ሁሉም ትግራይ ህወሓት ነው፣ ሁሉም ህወሓት ትግራይ ነው የሚለው ወይም ደግሞ የትግራይ ህዝብ ሁሉ ህወሓት ነው የሚለው ገደል ገብቶበት ከታጣቂውም ጋር ከራሱ ታጣቂ ጋር ጸብ ገጥሟል። ፋይናሊ ይሄ ኃይል በቁጥጥር ስር ይዋል የሚል መግለጫ ነው ወይም ጽሁፍ ነው ያሰፈረው አምባሳደር ሱሊማን ደደፎ በኢትዮጵያ በሶማሊያ የኢትዮጵያ ባለሙሉ አምባሳደር ማለት ነው። ከባድ ነው። እንደዚህ ጠንከር ያሉ ሰዎች ሲመጡ ጥሩ ነው። በነገራችን ላይ ይሄ ወቅት የሚጠብቀው ይሄ ምዕራፍ ይሄን እንዲህ አይነት ሰዎች የሚጠበቁበት ወቅት ነው ብዬ ስለማምን በጣም ደፋር እውነታውን መራሩን ሀቅ የሚጋፈጡ አካላቶች የሚያስፈልጉበት ወቅት ነው ብዬ አምናለሁ። ወደ አስተያየቴ ልሂድ። ወደ አስተያየቴ ሲሄድ የኔን አስተያየት ከምሰጥ መጀመሪያ ዛሬ ያው በ24 ሰዓት ውስጥ ያለውን አይደለም ሞኒተር ማድረገው ሳረግ የባይቶና ትግራይ ፕሬዝዳንት ክብሮም በርሄንም አየሁት። ዛሬ ክብሮም በርሄ በሚዲያ ላይ ቀርቦ አይቼዋለሁ። ክብሮም የባይቶና ፕሬዝዳንት ነው። ባይቶና ደግሞ እነ ጀነራል ጻድቃን ያቋቋሙት የትግራይ ንቅናቄ ውስጥ አንዱ አካል ነው። ሰሞኑን መግለጫ እንደሚሰጡ ሰምቻለሁ። ሰኞ ወይ ማክሰኞ እሱን እንከታተላለን። እነ ጻድቃን ደግሞ ያው ኦሮሚያ ባሌ የታዩ ነው። ሌላ ሳት እንከታትለዋል እነሱ ደግሞ። ክብሮም የተናገረውን ክብሮም በርሄ የባይቶና ትግራይ ፕሬዝዳንት ዛሬ የተናገረውን የተወሰነ እንስማውና ከሱ ተነስተን ማጠቃለያ ሀሳቦች እንሰጣለን። በተቃራኒው ማለት ነው እንግዲህ ከታች ያለው ወጣቱ ኃይል ትቶ ድሮ ሽማግሌዎች 67 68 የህወሓት አባላት በብዛት ካድሬ ናቸው። የውትድርና ሙያም ያላቸው አይደሉም። መከላከያ ውስጥም የነበሩ በብዛት ወጥቶ የነበሩ ናቸው እና እነሱ ተሰብስቦ ኮርና ከኮር በላይ ብሎ መፈንቅለ መንግስት አድርገዋል። መፈንቅለ መንግስት ሲያደርጉ አሁን ታደሰ ወረደ ለስም ነው የተጠቀሙበት። ከላይ ነው ያለው ማነው አረፋ ነው ብሎ የነበረው አረፋ በዩ ከላይ ነው እንጂ እሱ ብዙም ከስር ያለ ሰው አይደለም። ከእንቅልፍ ያለፈ አገልግሎት የለውም ለትግራይ ህዝብ። ዋናዎቹ ከስር ያሉት ናቸው። ከስር ያሉት የአንድ ቤተሰብ አባላት የሆኑት በብዛት የድሮ የህወሓት መሪ የነበረው ስብሐት ነጋ ያደራጃቸው በዝምድና የተሳሰሩ የአንድ ሰፈር የአንድ ቤተሰብ አባላት ናቸው። ከ90% በላይ ማለት ነው። እንግዲህ እነዚህም ናቸው የኢትዮጵያ መከላከያ ሆኖ በብዛት በየቦታው ሲያስተዳድሩ የነበሩ ናቸው። አሁን ተሰብስቦ ትግራይ ውስጥ መቀሌ ውስጥ መሽገዋል። ታደሰ ወረደን እንደ ሲምቦል ነው የሚጠቀሙበት እንጂ ታደሰ ወረደ ባዳ ነው ለነሱ። የእነሱም እቅድ ምንድን ነው? መጀመሪያ ስጋት ብሎ የሚያስቡት ያው ትእዛዝ የሚቀበሉት ከኢሳያስ አፈወርቂ ነው ከፕሪቶሪያ በኋላ። በነገራችን ላይ ፕሪቶሪያ ሲፈረም 3 ኃይሎች ትልቅ ተቃውሞ አሰምተዋል። አንደኛው ሻዕቢያ ነው። ተኮሊፍና ብሎ መግለጫ ወጥተዋል። ተኮሊፍና ማለት ተስተጓጓለ። እቅዱ የነበረው የትግራይ ህዝብ ሙሉ በሙሉ ለማጽዳት ስለነበረ የፕሪቶሪያ ስምምነት ተስተጓጎለ አለ። ይሄ ደግሞ አሜሪካን እስከ መክሰስ የአሜሪካ አሻንጉሊቶች ብሎ የፕሪቶሪያ ፈራሚዎችን አሻንጉሊቶች ብሎ እስከ መስደብ ራሱ ኢሳያስ አፈወርቂ ማለት ነው ደርሰዋል። ስለዚህ አንደኛው ሻዕቢያ ነው፣ ሁለተኛ ህወሓት ነው። የህወሓት የመጀመሪያው መግለጫ ካየሽ ፕሪቶሪያን ተቃውመዋል። ምናልባት አይተሽው ይሆናል። አይቼዋለሁ። ሁለተኛው ላይ ማን እንደመከረው አላውቅም፣ ቀየረ። ተቀብለነዋል፣ እንደውም ፈራሚ ነን አሉ። የእኛ ነው ማለት የብቻችን ነው ማለት ጀመሩ። ከዛ በኋላ ደግሞ ማንም አያገባውም እኛ ነን ወደ ማለት ገቡ። ሶስተኛው ፋኖ ነው። እነዚህ 3 ኃይሎች የፕሪቶሪያን ስምምነት ተቃውሞ ብቻ ሳይሆን በድብቅ
የጦር መሳሪያ የሌላ ግንባር የመፍጠር እንቅስቃሴ ከዛ በኋላ ነው የጀመሩት። ስለዚህ አሁን የኢሳያስ ኃይሎች ናቸው ትግራይ ውስጥ ያሉት እነዚህ የስብሃት ነጋ ጀነራሎች የእሱ ቤተሰቦች በቀጥታ ትእዛዝ የሚያገኙት ከፊሊጶስ ነው፣ ከጀነራል ፊሊጶስ ነው፣ ከኤርትራ ማለት ነው። ቢሮም አላቸው ሰንዓፈ ኤርትራ ውስጥ ነው ቢሮቸው። በዛላምበሳ ሄደው እዛ ተመካክረው ነው የሚመጡት እንጂ መቀሌ ቢሮቸው አይደለም። በደንብ እየሰማችሁ የዛሬ ቃለ መጠይቅ ነው። አሃዱ ሚዲያ እናመሰግናለን፣ እንመለስበታለን። ቢሮአቸው የት ነው አለ? ሰንዓፈ ነው ያለ። ሰንዓፈ አዛዣቸው ደግሞ ጀነራል ፊሊጶስ ነው እያለ ነው። ሊስሙ ይሄ ነው። ይሄ በትግራይ በባይቶና ትግራይ ፕሬዚዳንት ክብሮም ነው እየተናገረ ያለው። ክብሮም በሬ የስብሃት ነጋ ጀነራሎች በቀጥታ ትእዛዝ የሚያገኙት ከኤርትራው ጀነራል ፊሊጶስ ነው። ቢሮአቸውንም ከመቀሌ ወደ ሰንዓፈ ቀይረዋል። በዛላምበሳ ሄደው በኤርትራ የሚያደርጉት ነው። ፕሪቶሪያ ስምምነት ተቃውሞ ብቻ ሳይሆን በድብቅ የጦር መሳሪያ የሌላ ግንባር የመፍጠር እንቅስቃሴ ከዛ በኋላ ነው የጀመሩት። ስለዚህ አሁን የኢሳያስ ኃይሎች ናቸው ትግራይ ውስጥ ያሉት እነዚህ የስብሃት ነጋ ጀነራሎች የእሱ ቤተሰቦች በቀጥታ ትእዛዝ የሚያገኙት ከፊሊጶስ ነው፣ ከጀነራል ፊሊጶስ ነው፣ ከኤርትራ ማለት ነው። ቢሮም አላቸው ሰንዓፈ ኤርትራ ውስጥ ነው ቢሮቸው። በዛላምበሳ ሄደው እዛ ተመካክረው ነው የሚመጡት እንጂ መቀሌ ቢሮቸው አይደለም። ስለዚህ ትክክለኛ ቢሮቸው ሰንዓፈ ነው። እዛ ተሰባስበው ትእዛዝ የሚቀበሉት ከዛ ነው። ከኢትዮጵያ መንግስት ተቆራርጧል ቆይቷል። ከዛች ከፕሪቶሪያ በኋላ ከዛም በፊት ያው ጦርነት ነው የነበረው። የተወሰኑት እነ ጌታቸው ረዳ እነ ጻድቃን እነ ሌሎቹም በፕሪቶሪያ መሰረት መሄድ አለብን የሚሉ ናቸው። ፈራሚዎቹም እነሱ ናቸው። ጌታቸው ዋና ነው፣ ጻድቃን ምክትል ነው፣ ሌሎችም እዛ ውስጥ ያሉት ማለት ነው። አሁን ብዙ ፈራሚዎች የሉም፣ ተባረዋል። የፕሪቶሪያው ፈራሚዎች የሉም። ለምን ፕሪቶሪያ ተፈረመ የሚሉት ደግሞ ራሳቸውን በተለያየ ስም እየጠሩ ትግራይ ውስጥ ተሰባስበዋል። አሁን የነዚህ ኃይሎች ዋና ስራ ፕሪቶሪያ እንዲፈጸም አይደለም። ይሄ ታጣቂ ይህ የቲዲኤፍ ኃይል ይህ የህዝብ ኃይል ወደ ቤቱ እንዲመለስ ወደ ኑሮው እንዲመለስ ብር እንዲሰጠው አይደለም ቢፈልጉት። በዲዲአር መሰረት ብር ይወስዳሉ። ከዛ ብሩን ለወጣቱ ሳይሆን መሳሪያ ነው የሚገዙበት። ከሱዳን መሳሪያ ይገዛሉ፣ ያከማቻሉ። ከኤርትራ የጦር ልምምድ ያገኛሉ፣ የጦርነት እቅድ ያወጣሉ። ስለዚህ ለሌላ ጦርነት ነው እየተዘጋጀ ያሉት። ይህ ደግሞ የትግራይ ህዝብ ፍላጎት አይደለም፣ የእኛም ፍላጎት አይደለም። ማንንም ስለማይጠቅም ማለት ነው። ጦርነት እንግዲህ አይተሽው ትክክል ካልሆነ እንደገና መደገም አለበት የሚባል ነገር አይደለም። ስለዚህ በጣም አስከፊ የሆነ የጦርነት ታሪክ ነው ያለን። ያለፈውም ጦርነት የ2 ዓመት ጦርነት ምትይው አይደለም ወይ የ3 የ4 አይደለም፣ የ40 ዓመት ነው። ያለ እረፍት ቀንና ሌሊት የተደረገ ጦርነት ነው። በብዙ በሚሊዮን ደረጃ ሰው የጠፋ በሚሊዮን ማለት አስቤ እንደዚህ አይነት ጦርነት በቅርቡ አልተደረገም። ስለዚህ እንደ ዝም ብሎ አይደለም፣ ሌላ ቦታ እንደሚደረገው አይደለም፣ ሌላ ቦታ እንደምንሰማው አይደለም። ይሄ ኮንቬንሽናል ነው፣ የጉሬላም አይደለም። ምሽግ ተይዞ ብዙ ወጣቶች የጠፉበት ብዙ ቤተሰብ ያጣንበት ነው። ይሄ እንዲደገም አንፈልግም። ዓለምም ይሄ እንዲደገም ስለማይፈልግ ነው የፕሪቶሪያ ስምምነት ብሎ የመጣ። ስለዚህ የፕሪቶሪያ ስምምነት ምንም እንኳ ትንሽ ቢሆን እንዲከበር ነው የምንፈልገው። እንዲከበር ማለት ምን ማለት ነው? የፌዴራል መንግስት እንዲከበር፣ ስልጣኑ የፌዴራል መንግስት ነው። ፌዴራል መንግስት ይህንን ማስከበር አለበት። ትግራይም ያሉ ኃይሎች እኛን ጨምረው ይህንን ማክበር አለብን። አክብረን ነው እኛ እየተንቀሳቀሰን ነው። እኛ በጦርነቱ ጊዜ ተሰርዘን ነበረ እንደ ህወሓት። ያው በጸባይ ተመልሰን በህግ መሰረት ነው ወደ ህጋዊነት የመጣ ነው እንጂ እኛን የሚደግፉ ወጣቶች ጠርተን እባካችሁ ጠመንጃ አንሱና የእኛን ፓርቲ እውቅና መልሱልን አላልንም። ህዝብም አልሰማም። የህወሓት ሲሆን ለምንድን ነው ህዝብ የትግራይ ህዝብ ተነስቶ የእነሱን እውቅና የሚመልሰው ጦርነት የሚያነሳው? አይሆንም። ህዝቡም አይፈልገውም። እና እንዳልሽው አመፁ ቀጥለዋል። አሁን አርሚ 15 የሚባለው ከአዛዡ ጀምሮ ጀነራል ጉዕሽ ገብረ ተለይቷል። ከነሱ ተለይቶ ብዙ ጀነራሎች ወጥተዋል ከነሱ። ታውቂያለሽ፣ የኛ ነው የሚሉት ኃይል ነበር ይሄ እንግዲህ አርሚ 15። አዎ እነሱ የትግራይ ህዝብ ብሎ ነው የትግራይ ህዝብ በሻዕቢያ ተወረረ ብሎ በሌሎችም ተወረረ ብሎ ነው የወጣው እንጂ ከዛ በኋላ ሲከፈል አሁን እነሱ ከኮርና ከኮር በላይ ብሎ ነገሩን አጠበቡት።
የቤተሰብ አደረጉት። የስብሃት ነጋ ካምፓኒ ያደረጉት። ህዝቡ ግን የስብሃት ነጋ አይደለም እንዴ። ህዝቡ በስብሃት ነጋ ሲጨቆን ለ50 ዓመት የኖረ ህዝብ ነው። በተለያየ አካባቢ የተፈጠሩ ኤሊቶች በጠመንጃ እየተገደሉ ህዝብ ከአንድ ፓርቲ በላይ የትግራይ ህዝብ ከአንድ ፓርቲ በላይ አይሸከምም ተብሎ በአዋጅ የወጣበት ጊዜ ነበር። ሌላ አካባቢ አሁን እንዳልሽው ፓርቲዎች እየበዙ ነው ያልሽው ለዚህ ነው። አሁን ብርቅ ሆነብን ማለት ነው። የትኛውም አካባቢ ፓርቲ ከተከለከለ መጀመሪያ ወደ ጎን ነው የሚሰፋው፣ ሆሪዞንታሊ ይሰፋል። ከዛስ መብዛቱ ጉዳት ሲሆን ቨርቲካሊ እንደ ፒራሚድ ወደ ላይ እየተሰበሰበ ይሄዳል። ስለዚህ አሁን ሌላም ፓርቲ መምጣቱ እንዳይገርምሽ ማለት ነው። በቃል ክብረውም ሙሉን አሃዱ ሚዲያ ሄዳችሁ ስሙት። አሃዱ ሚዲያ እናመሰግናለን። በዚህ አጋጣሚ እህታችን ያደረገችው ቆንጆ ቃለ ምልልስ ነው። ሄዳችሁ ስሙት። ከጥቅል አስተያየት እሰጣለሁ፣ ግን ብዙ ጥያቄ ከአምባሳደሩ ጋር ተያይዞ ከሱሌማን ደደፎ ጋር ተያይዞ ተነስተዋል እና አንዱ መሰረት ናት። ሌሎቻችሁም ያነሳችሁት አለ። የግሉ አቋም ነው ወይ ወይስ የመንግስት አቋም ነው ወይ? ከዚህ በፊትም ሰነዶች ፐርሰናል ደረሰኝ ብላ ያቀረብካቸው ነበሩ ወዘተ የሚል ነገር አንስታችኋል። ያው አምባሳደር ሱሌማን በጣም ግልጽ ሰው ነው። በነገራችን ላይ እኔ የእኔ ምስክርነት ነው። ሌላ ሰው ደግሞ ሌላ ምስክር ሊኖር ይችላል። ግልጽ ብቻ ሳይሆን የግንባር ስጋ ነው። አስሎንጋሳይ ነው። ሊያሸማቅቁት የሚሞክሩትን ነገር አስታውሳለሁ። የደርግ ወታደር ነበረ ይሄ አላቸው አይደለ? እነዚህ ቲፒኤልኤፎች እንደዚህ ምርኮ ምናምን የሚባል ኮንሴፕት አላቸው። እሷ መምቻ አይነት ናት። ግን በየጊዜው ክሪቲካል ፌዞች ላይ ምናልባት ብዙ ያልተነገረለት ሰው ቢኖር ባይዘዌ አምባሳደር ሱሌማን ደደፎ ነው። የግንባር ስጋ ሆኖ ህወሓትን በኃላፊነት ውስጥም ሆኖ እንደው መጽሐፍ ጽፎ ብናነበው ደስ የሚለኝ ባይዘዌ አንዱ ሱሌማን ነው። እንደው ቆይ ነግረዋለሁ፣ ሀሳብ ሰጠዋለሁ። ከመጀመሪያ ጀምሮ ማለት ነው የሆነ ክሪቲካል ፌዝ ላይ እየመጣ የሚጋፈጣቸው እሱ ነው። ከስራ እስከ መታገድ ደርሶ እንደነበር አውቃለሁ። ከሚዲያ መታገድ ሚዲያ ላይ ነበር፣ ሬዲዮ ፋና ምናምን እዛ ሚዲያዎች አካባቢ ነበረ። እንደምታውቁት የኮተቤም ተምሮ እንግሊዘኛ ነው መሰለኝ ግራጁዌት ያደረገው። ከዛ በኋላ ሌላ ትምህርት ግራጁዌት አድርጓል። በሆነ በመጣ ቁጥር በተለይ ከአቶ በረከት ጋር አንገት ለአንገት ነው ሲተናነቅ የከረመው። ይሄን አውቃለሁ። በጣም በቃ ወሳኝ ወቅቶች ላይ ይሄ አጎብድዶ ምናምን አሁን እንዳለ አሁን ኦህዴድ በሙሉ አጎብዳጅ ምናምን ተብሎ የሚሰራ ስዕል እንዳለ ይገባኛል። ፓርቲ ውስጥ ያላለፈ ሰው በተለይ ይሄን ያውቃል። ግን ክሪቲካል የሆኑ ሰዎች ነበሩ አሉ እዛ ውስጥም ቆይተው። ከነሱ ውስጥ አንዱ ሱሌማን ነው። ከምሬ ነው የምናገረው። ይሄ ብዙ አልተነገረለትም። ሱሌማን በጣም ደፋር ነው። በጣም አንዳንድ ሚስጥሮች እንዳታስወጡኝ እንጂ የእኛ ኢሳት ሆነን ትልቁን ኮራፕሽን ያጋለጠው ሱሌማን ነው። ታውቃላችሁ? ይሄን የጅቡቲ አምባሳደር ሆኖ ኢሳት የደረሰው ዶክመንት የሱሌማን ዶክመንት ነው። የሜቴክ ማለት ነው። ያ ትልቁ ግራንድ ኮራፕሽን ሲደርሰው ነው ያገኘው። ያኔ እንግዲህ ህወሓትን የሚነካው አልነበረም። የሚነካው እነ ጀነራል ክንፈን የሚነካቸው አልነበሩ። ዶክመንት እኔ መጽሐፍ ላይ ታገኙታላችሁ። ዶክመንቱን እንግዲህ ያው እወቁት። ከሜቴክ ጋር ተያይዞ ያለው ዶክመንት አባሪ ሆኖ የተቀመጠው የሱሌማን ዶክመንት ነው። ጅቡቲ ደርሶት ማለት ነው። ምን ነው ጅቡቲ አምባሳደር አድርገን ባልሾም ነው እስኪሉ ድረስ ማለት ነው። እነሱ ያው ትኩረት የማይሰጠው ሀገር ነው ጅቡቲ ምናምን ብለው ስለመደቡት ነው።
በፖሊሲያቸው መሰረት። ስለዚህ ክሪቲካል ፌዝ ላይ የአይነት ነገሮች እንዳሉ አውቃለሁ። ሁለተኛ ምደባው ላይ ነው። አሁን ሁለተኛ ፐርሰናሊ እስከማውቀው ድረስ የብልጽግና አባል አይደለም እስከማውቀው ድረስ የፓርቲ ማዕከላዊነት እንኳን ቢኖር በፓርቲ ውስጥ አይመለከተውም ማለት ነው። ሁለተኛው የፓርቲ አባል አይደለም፣ የብልጽግና አባል አይደለም እኔ እስከማውቀው። ከዛ ቀጥሎ ግን የተጻፉት ነገሮች ፋክት ናቸው ፋክት አይደሉም የሚለው ነው መነጋገር። ከዛ ቀጥሎ እነዚህ የተቀመጡ ነገሮች በመረጃ በማስረጃ የሚደገፉ አይደሉም ናቸው ነው ትልቁ ነጥብ። እኔ በየቀኑ እየመጣው ከምናገረው ምን የተለየ ነገር ነው የሰማችሁት ከሱሌማን? እኔ የለኝም፣ መንግስታዊ ኃላፊነት የለኝም። በእርግጥ የኢትዮጵያ ሕዝብ ከሚናገረው ምን ጻድቃን ከተናገረው ምን የተለየ ነገር አለ እዚህ ውስጥ? ጌታቸው ረዳ ከነገረን ምን የተለየ ነገር አለ? ጌታቸው ረዳም የመንግስት ኃላፊ ነው አሁን። ስለዚህ በፓርቲ ከተባለ የፓርቲ አመራርም አባልም ስላልሆነ የፓርቲ ሴንትራሊዝም ካላቸው እንኳን ብልጽግናዎች ሴንትራሊዝም አይመለከተውም። አመራሮች ይናገራሉ ከተባለ ግን እሱም ይናገራል። እነ ዶክተር ለገሰ በነገራችን ላይ ግልጽ እንድትሆኑ እንደውም አንድ ስለሱ እንኳን ብዙ አላወራም፣ ግን የአንዳርጋቸው ልጆች የምላቸው ውስጥ ምንም ጥቁር ድንጋይ ያለው ምንም ፖለቲካ ቢፈስበት 20 ምናምን ዓመት የማይገባው እምላችኋለሁ። ምንም ፖለቲካ ማቅ በቃ። እና እሱ ምን ብሎ ጽፎ አየሁት? ዶክተር ለገሰ ቱሉ እንደ ሱሌማን ነው። ዶክተር ለገሰ ቱሉን ታውቃላችሁ? ጅቡቲ ነው የተመደቡት እና ጅቡቲ በመመደባቸው በቃ አላግጦ እሱም ፖለቲካ ሳይንቲስት ነኝ የሚለውን ጨምሮ ማለት ነው የኦሮሞ ጽንፈኛው ምን አምባሳደር ተመደብኩኝ እደጅ ቆም ያለው አትልም ወይ? ለገሰ ቱሉ እደጅ ቆም ያለው በል እንጂ እንደውም የሆነች የሴት ልጅ የሆነች ታሪክ አንስተው የኔ ባል አንዷ መጣችና የኔ ባል አሜሪካ ነው አለች። ከዛ ምናምን ቀጥሎ ደግሞ ሌላኛዋ የኔ አውሮፓ ነው አለች። እንደዚህ ከዛ አንደኛዋ መጣችና የኔ ባል ጅቡቲ ነው ያለው ውጭ ሀገር ነው ያለው ስትል የት ነው ሲሏት ጅቡቲ። ታዲያ ምን ጅቡቲ ነው ደጅ ነው ያለው ወይ እንጂ ደጅ ነው ያለው አትይንም ምናምን ብሎ በጣም የሚያላግጥ የፖለቲካ ድህነቱን ጫፍ ያሳየ። በነገራችን እንደው በዚሁ ሳይበር አርሚው አይደለም እናነሳው ላንሰላችሁ። የፖለቲካ ድህነትን ሰው በአደባባይ ይገልጻል። ጫፍ ያንዲ ልጅ ነው 20 ምናምን ዓመት ሚዲያ ውስጥ አለ 30 ምናምን ዓመት። የኔ ወንድም በኢህአዴግ ጊዜ የነበረው በህወሓት ኢህአዴግ ጊዜ የነበረው የውጭ ጉዳይ ፖሊሲና በብልጽግና ጊዜ ያለው የውጭ ጉዳይ ፖሊሲ ምንድነው የሚለያዩት? ትንሽ እኮ ማንበብ ነው የኔ ወንድም። ይሄው ሰውዬ እኮ የሚያስቅ እኔና አብይ አህመድ ብሎ መጽሐፍ አውጥቷል። አንድ ቀን ነው አብይን ያገኘ አንድ ሰው ደውሎ ሲያስቀኝ ነበር። ይሄ ሰውዬ አንድ ቀን አግኝቶት ካወራ 30 ቀን ቢያገኘው 30 መጽሐፍ ይጽፍ ነበር አለ። ኢኔኒ ኬዝ እሱን ልቶ እንዲሁ ግን ለትምህርት እንዲሆነ የፖለቲካ ሀሁ ልንገረውና አንደኛ የኢህአዴግ ህወሓት ኢህአዴግ የውጭ ጉዳይ ፖሊሲ ምን ነበረ? የብልጽግና የውጭ ጉዳይ ፖሊሲ ምንድነው? የህወሓት ኢህአዴግ የውጭ ጉዳይ ፖሊሲ ትኩረቱ የቱ ጋ ነው? የብልጽግና የውጭ ጉዳይ ፖሊሲ ትኩረቱ ምን ጋ ነው? ልዩ ትኩረት የሚሰጠው ብለህ አንብብ መጀመሪያ። ደጅ ነው ውጪ ነው ሩቅ ነው ከማለት ለአንተ አምባሳደር ማለት አውሮፓ የተመደበ ምስራቅ ምናምን እንደዛ ነው የሚያስበው። አይ ጭንቅላታቸው ቢኮዝ በህወሓት ኢህአዴግ ውስጥ ስለተቸነከሩ ነው። ባይዘው በዛ አስተሳሰብ ልክ ናቸው እኮ ልክ ነው። ከተቸነከርክ እንደሱ ነው የምታስበው። አሁን እንደዚህ እንደ አዲሱ ልጅ ነው የምታስበው፣ እንደ አንዲ ልጅ ነው የምታስበው። ምክንያቱም በህወሓት ኢህአዴግ ወቅት የምስራቋ የቻይና የምናም የአሜሪካ ኦፍኮርስ አሁንም ዋጋ አላቸው፣ ግን በቃ ራቅ ብለህ ስትመደብ ምርጥ አምባሳደር፣ ጅቡቲ ስትመደብ፣ ሶማሌ ስትመደብ፣ ኬንያ ስትመደብ ደግሞ
እደጅን የተመደብከው ውድቀት ኧረ አይደለም ፕሊዝ። በድሮ አስተሳሰብ ልክ ነው። በድሮ በህወሓት ኢህአዴግ ውስጥ ነው ያሉት እነዚህ ሰዎች። በብልጽግናው ስትሆን ግን ፖሊሲውን አንብበው ብልጽግና የሚለው ተከራከር ከፈል ልክ ነው ልክ አይደለም የሚለው ተከራከር እንጂ ምንድነው ፖሊሲያቸው የሚለው ለጎረቤት ሀገሮች ልዩ ትኩረት እንሰጣለን ነው የሚለው። ከምንም ነገር በላይ ቅድሚያ የምንሰጠው ለጎረቤት ሀገሮች ነው ይላል። ልክ ነው ልክ አይደለም፣ የህወሓት ይሻል ነበር የብልጽግና ይሻላል፣ ተከራከር መጀመሪያ። ነገር ግን አሁን ብልጽግና መጥቶ የውጭ ጉዳይ ፖሊሲ ትልቁ መነጽር ትልቁ እይታዬ ጎረቤት ሀገሮች ናቸው ይላል። ሂዱና አንብቡት የመደመር መንግስትንም ሌሎቹንም። ትልቁ ትኩረት ጎረቤት ሀገር ከሆነ የምትመድበውም ትልቅ ሰው የምትለውን የራስ የምታምነውን ሰው ጎረቤት ሀገር ነው የምመድበው ማለት ነው። ህወሓት ኢህአዴግ ኮንክ ደግሞ ምንድነው ህወሓት እኔ ጎረቤት ሀገሮችን ከጸጥታ አንጻር እንጂ ማያቸው ለኢኮኖሚ ትርጉም የላቸውም ብሎ ስለሚያስብ ህወሓት ኢህአዴግ ከጸጥታ አንጻር ነው የሚመድበው የነበረው። እቺ ትንሽ ማንበብ የሚጠይቅ ትንሽ ፖለቲካ ወጥተህ ከመጽሐፍ ከመናገር በፊት ትንሽ አለ አይደለ የሆነች ንባብ ያስፈልጋል። ስለዚህ ጅቡቲ አሁን ቁልፍ ቦታ ነው። ለዚህ ነው ለገሰ ቱሉ ሄደው። እኔ ስጠረጥር በዶክተር ለገሰ ቱሉና በጠቅላይ ሚኒስትሩ መካከል ሲሪየስ ትረስት ያለ ይመስለኛል። ማየው መተማመን ያለ ይመስለኛል በጣም ሰውየው የሚጽፈውም ነገር ተነስቼ ማለት ነው። the same story ለሶማሊያው ኬንያውም ወዘተ። ኬንያም የነበረው ጀነራል ባጫ ነው። ጀነራል ባጫ መደጅ ነበረ ማለት ነው። ጀነራል ባጫ እኮ ሄዶ ኦነግ መሰረት እንዳይኖረው አድርጎ እኮ ነው የተመለሰው። የኦነግ መፈንጫ የነበረችው ኬንያ አሁን በሽብርተኛ እያሳደደች እኮ ነው። ጀዋር ሮጦ እንዲወጣ አይደል ያደረገችው? ጀዋር ሮጦ እንዲወጣ ስምምነት ተፈራርሞ ምን ብሎ ከዚህ በኋላ ኬንያ ላይ ኦነግ እንደፈለገ አይፈነጭም። እንዳያችሁት መፈልፈያው መናኸሪያው እኮ ኦነግ ኬንያ ነበር የነበረው። ኖሞር የወታደራዊ ስምምነት አድርጎ ምን አድርጎ ከዚህ በኋላ ሁለቱ እየተነጋገሩ ስለዚህ የኔ ወንድም ትንሽ ንባብ በቃ ግድ የለም። አደባባይ ወጥተህ የፖለቲካ ድህነትን ከመግለጥ በፊት ከማሳየት በፊት ምንድነው ኮምፔርና ፖሊሲዎቹ ምንድናቸው? ፖሊሲ ደግሞ ትኩረት ላረከው ነገር ትኩረት የምትሰጠውን የምታምነው መድብ ይላል። በኢኮኖሚም በደህንነትም በጸጥታም ትኩረት የምሰጠው አሜሪካ ነው ካልክ አሜሪካ ስትመድባለህ። በኢኮኖሚም በጸጥታም በምንም በዲፕሎማሲም ትኩረቴ ቻይና ነው ካልክ ቻይና ትመድባለህ። በፖሊሲ ላይ ትኩረቴም በኢኮኖሚም በደህንነትም ጎረቤት ሀገሮቼ ናቸው። ቁልፍ የውጭ ጉዳይ ማጠንጠኛዬ ጎረቤት ሀገሮች ነው ካልክ የአንተን ቁልፍ ሰዎች ነው የምትመድበው እየወሰድክ። በዛ ነው ሄደው ዶክተር ለገሰ ቱሉ ደጅ አልቆመም። የኔ ወንድም ኪ ቦታ ነው ያለው። ይመጥናል አይመጥንም ሌላ ጉዳይ ነው። ጀነራል ባጫ ቁልፍ ቦታ ነበር የነበረው። ቁልፍ ስራ ሰርቶ ነው የተመለሰው። ሶሊማን ቁልፍ ቦታ ነው ያለው። ሶማሊያ ቀላል አይደለም። እያነሳን ነው የወደብ ጥያቄ፣ የአልሻባብ ጥያቄ አለ፣ የምን ጥያቄ አለ። አንዳንዴ ከምሬ ነው ሰው ምን ይለኛል የሚል ሰው ምን ይለኛል ኔሴስ ይሄ ትንሽ ንባብ ኤኒዌይስ ወደ ሌላ ገባው። ላነሳሽልኝ መሰረት ስትነጋገሩ እርስ በራስ እያየ ነው። ጥሩ ነው። ህልዚ የሆነ አርጉት ንግግራችሁን። በዚህ አጋጣሚ ምንም ችግር የለም። የሀሳብ ልዩነት ይኖር። እኔ የምፈቅደው አዲስ ኮምፓስ ላይ የሀሳብ ልዩነት ነው። ስትነጋገሩ በመከባበር ተነጋገሩ። ግን ፖይንቱ ምንድነው? አንደኛ የፓርቲ አባል አይደለም ለጠየቅሽኝ። የድርጅት ዲሲፕሊን ወይም ማዕከላዊነት የሚባል ነገር አይጠብቅም። አንድ ሁለተኛ የፋክቶች ናቸው። ኢቭን የኢትዮጵያ የውጭ ጉዳይ መስሪያ ቤት ለተባበሩት መንግስታት የላከው ደብዳቤ ላይ
በግራንድ የተጻፈውን እሱ አብራራው መጥቶ ከማዕቀፉ የወጣ ነገር አይደለም። ምንድነው የጻፈው? የውጭ ጉዳይ መስሪያ ቤቱ የጻፈው ምንድነው የጻፈው? ሻዕቢያና ህወሓት ጽምዶ የሚል ነገር ፈጥረውብኝ አማራ ክልልን እያመሱ ነው ብሎ እኮ ለተባበሩ መንግስታት ጽፏል። እሱ አለቃው የሆነው ዶክተር ጌዲዮን ማለት ነው። የዶክተር ጌዲዮንን ሐሳብ ያዳብራል እንጂ አጌነስት አይደለም። 2 ሶስተኛ በአመራር ደረጃ የትግራይ ልጆች ሆነው የመንግስት ስልጣን የያዙም ሌሎቹ ከሚያነሱት የተለየ ነገር አይደለም። ሌትስ ሴይ የጌታቸው ረዳ የሚያነሳውን ተመጋጋቢ ነው እያነሳ ያለው። ወጣቶቹ ያነሱትን ተመጋጋቢ ነው እያነሳ ያለው። ጀነራል ጻድቃን ወጥቶ የተናገረውን ተመጋጋቢ ነው እያነሳ ያለው ሱሌማን። ስለዚህ ኮንትራዲክት የሚያደርግ ለብቻ ወጣ የሆነ ነገር አይደለም። ግን ባይ ኔቸር ደግሞ ቦልድ ነው ሰውየው። ኤንድ ያቃል የነሱን ወንጀል ቅድም ያልኳችሁ ነው። በክፉ ዘመን ያ ሁሉ ዝርፊያ አንዱ ኢንፑታችን ነበረ ሱሌማን። የኔ መጽሐፍ አብነት ነው። በዚህ መርከብ እስከ መሸጥ የሚሄዱ ሰዎች የነበሩ ማለት ነው። ስለዚህ የነዚህ ድምር ውጤት አብራችሁ እንድታያይዙ ትፈልጋለሁ ማለት ነው። ኢን ኤኒ ኬዝ የሱሌማንን ማጠቃለያ ሐሳብ አደርገዋለሁ። የክብሮም በጣም ኢምፖርታንት ነገሮች አንስተዋል። ክብሮም አንደኛ ታደሰ ወረደን ያነሳበት መንፈስ ነው። ክብሮም እንግዲህ የባይቶና ትግራይ ፕሬዚዳንት ነው። ታደሰ ወረደ አረፋ ነው ያለው። ለትግራይ ህዝብ ከእንቅልፍ አገልግሎት ያለፈ አገልግሎት የሌለው አረፋ ነው ያለው። ሙሉ ለሙሉ ነው መስማማው። አሁን ሰሞኑን ካለው ነገር ተነስቶ ይሄ አይ ዶንት ኖ ጉድ ፎር ነቲንግ ማለት አልፈልግም። ጉድ ፎር ነቲንግ አይደለም፣ ግን በቃ አይጠቅምም። እኔም እንደዛ ነው እምነት። አሁን ክሪቲካል ፌዝ ላይ የገባን ስለሆነ ታደሰ ወረደ የማይጠቅም ሰው ነው ብዬ ነው ማለት። እኔም እጋራለሁ። ሁለተኛ በጣም ጠቃሚ ነገር ያነሳው የስብሃት ነጋ ቤተሰቦች ኔትወርክ ያለው ትላንትናም ስናነሳ ነበር። ክብሮም ምን አለ? ኢቭን አለ በደንብ ስሙ፣ ከዚህ ቀደም የኢትዮጵያ መከላከያ ጀነራሎች የነበሩትና ወደ ትግራይ የገቡት አሁን በህወሓት ጋነን ያሉት የስብሃት ነጋ ቤተሰብና ጉዳይ አስፈጻሚዎች ናቸው፣ በዝምድና የተሳሰሩ ናቸው። ይሄን ነው እኮ ስንል የነበረው። እነዚህ ጀነራሎች የስብሃት ስርወ መንግስትን ህወሓት የሚባለው ሃርድኮር ውስጥ ያለውን እሱን አስቀጣይ ጀነራሎች ናቸው። ቤተሰባዊ ትስስር አካባቢ እሱ በቅድ ነው በዝምድና በአካባቢ በምናምን ብሎታል። ትላንት ካነሳሁት ጋር ተመሳሳይ ነው። ይሄን ነው ያነሳሁት እኮ ትላንት ታንኪ ይሄ የስብሃት ነጋ ቤተሰቦች ቅድም ደግሞ ዲፋይን አድርገናል። ምንድነው የሚፈልጉት ህወሓቶች የሚለውን አይደል? 3 ነገሮች ነው የሚፈልጉት ህወሓት። የስብሃት ነጋ ህወሓት 3 ነገር ነው የሚፈልገው። አላማው 3 ነው። ሁሌም ከጭንቅላታችሁ መያዝ ያለባችሁ 3 አላማዎችን ማሳካት ነው የሚፈልጉት ጀነራሎቹ እና ፈትለወርቅም ማለት ነው። 3 ዘግይታችሁ ለገባችሁ ሰዎች ምንድነው ያልኩት? እነዛ 3 ነገሮች አንደኛ ስብሃት እና ቤተሰቦቹ ጀነራሎቹን ጨምሮ ማሳካት የሚፈልጉት የኤርትራ ብሔርተኝነት ቫንጋርድ መሆን ነው ብያቸዋል። የኤርትራ ብሔርተኝነት ዘብ ቋሚ ጠበቃ
ቋሚ ወታደር ናቸው። አሁን የምታዩት ጀነራሎች በሙሉ አሁን የምታዩት የህወሓት ውስጥ ያሉ ፖለቲከኞች በሙሉ nothing to do with የትግራይ ህዝብ ወደ ኢትዮጵያ ዋና ጥብቅናቸው የኤርትራ ብሔርተኝነት ነው። የስብሃት የቀረጸው የኤርትራ ብሔርተኝነት ኢሳያስ የሚለው የኤርትራ ብሔርተኝነት ማለት ነው። ይሄ ሁሌ ከጭንቅላታችሁ እንዲጠፋ አልፈልግም። የአዲስ ኮምፓስ የሆነ ነገር ትንታኔ ስትሰሩ ስለ ስብሃት ስለ ህወሓት አሁን ስላለው ስትሰሩ የቅድሚያው የኤርትራ ብሔርተኝነት ነው። ኦኬ ምን ማለት ነው ደግሞ ቀጥሎ ይመጣል። ኤርትራ አንዳንድ ትግራይ ልጆች የኤርትራ ልጆችም እንዳይከፋቸው ሶዋት ስለዚህ ወዳጃችን ነው እኮ ስብሃት እንደሱ ከሆነማ ቢኮዝ የኤርትራ ብሔርተኝነትማ ምን ፈልገው ነው እንደ ሀገር እንዲያቆመን እንፈልጋለን ሊሏችሁ ይችላሉ። ይዛን ይሄኔ ደግሞ ኖ እነ ስብሃት የሚያስቡት የኤርትራ ብሔርተኝነት እነ ፈትለወርቅ የሚያስቡት የኤርትራ ብሔርተኝነት ጀነራሎቹ የሚያስቡት የኤርትራ ብሔርተኝነት ሁለት ነገሮችን ጠላት ያደርጋል ብላችሁ ደግሞ ጨምሩላችሁ። ጤነኛ የኤርትራ ብሔርተኝነት አይደለም። እነማን ናቸው ብለው ጆሮአቸውን ሲከፍቱ አንደኛው ኢትዮጵያና ኢትዮጵያዊነት ነው፣ ሁለተኛው ግን ተጋሩና ተጋሩነት ነው ብሏቸው። ጠላት የሚያደርጉት ሁለቱ ነው። ኢትዮጵያዊነት ጠላት ነው ለስብሃት ኤርትራ ብሔርተኝነት፣ ተጋሩነት ጠላት ነው ወይም ትግራዋይነት ጠላት ነው። ይሄ የራሱ ምክንያት አለው፣ ስር የሰደደ ምክንያት አለው። ባይ ዘ ዌይ የማይቀለበስ ምክንያት አለው። ልትነቀንቁት የማትችሉት የማይለወጥ ምክንያት ነው ያለው። ሰው የማይለወጥ ጠላት ዘላቂ ጠላት ናቸው ማለት ለትግራይ ህዝብ የስብሃት ነጋ የኤርትራ ብሔርተኝነት ዘላቂ የትግራይ ህዝብ ጠላት ነው። እንዳደነግጡ ይሄን ስል ተራ ጥላቻ ማለት ነው። ቅድም አንስቼዋለሁ 1 2 3 ብያለሁ። የኤርትራ ብሔርተኝነት መቆም የሚችለው በዋናነት መቆም የሚችለው ትግራይ ገብቶ የትግራይ ነዋሪዎችን የትግርኛ ቋንቋ ተናጋሪዎችን እስካጠፋ ድረስ ቢኮዝ ምሰሶ ያለው የትግርኛ ተናጋሪ ኤርትራ ውስጥም ያለው ኢትዮጵያ ውስጥም ያለው ወይም ትግራይ ውስጥም ያለው የትግራይ ትግርኛ ተናጋሪው ምሰሶ ፒላር እንበለው ትግራይ ነው ያለው። ያን ፒላር ሳታፈርስ የኤርትራ ብሔርተኝነት ማምጣት አትችልም። እነ ስብሃት የሚፈልጉትን የኤርትራ ብሔርተኝነት ማምጣት የምትችለው ትግራይ ገብተ ትግርኛ ተናጋሪውን ስታጠፋው ወይም ዲሚኒሽ ስታደርገው። በጣም ይሄ ኮንሴፕት ሲሪየስ ኮንሴፕት ነው። አዲስ ኮምፓሶች ደጋግማችሁ እንድታሰላስሉበት የምፈልገው ሐሳብ ነው። ምንድነው ያወራ ያለው ኤርሚያስ የሚለው ማለት ነው። ስለዚህ አንዱ ፍላጎታቸው የነ ኢሳያስ የነ ስብሃት አሁን ያለው ህወሓት የኤርትራ ብሔርተኝነትን መገንባት ስለሆነ ቋሚ በር ስለሆነ ዘብ ስለሆነ የባህር በር ለኢትዮጵያ የሚከለክል ወደብ የሚከለክል ኢትዮጵያን የሚያቆረቁዝ ኢትዮጵያን በብሔር ብሔረሰብ የሚከፋፍል ኢትዮጵያን በዘር የሚተበትብ ኢትዮጵያን በሃይማኖት የሚተበትብ ኦርቶዶክስ አለቀላት ምናምን እያለ ሴራ የሚሰራ አቀርቅራ እንድትኖር የሚያደርግ ማለት ነው የስብሃት ኤርትራ ብሔርተኝነት ኢትዮጵያ ጋር ሲመጣ። ትናንትናም በደንብ አንስቼላችሁ የአንድ ሰው ጽፋችሁ ልካ እንዴት ታዲያ ለምን ኤርትራ ሊደም ስብሃት እንደዛ ትሸወሉ? ኤርትራ ከሄደማ ስብሃት ትርጉም አልባ ይሆናል፣ ኢሬሌቫንት ይሆናል። ጉዳዩን መፈጸም የሚችለው ስብሃት ኢትዮጵያ ውስጥ ሲቀመጥ ነው፣ የኢትዮጵያን ወንበር ሲቆጣጠር ነው። ተቆጣጥሮም ነው 27 ዓመት ያደረገው። ሻቢያ እንዴት ነው የደነሰብን? ከኢትዮ ኤርትራ ጦርነት በፊት እንዴት ነው የደነሰብን? እንዴት ነው የተጫወተብን? ይሄንን በደንብ ተገንዘቡ እንጂ ቡና ምንም የማታመርተው ኤርትራ በቡና ኤክስፖርት እኮ ቁጥር 1 ነበረች። ቢኮዝ ኦፍ ስነ ስብሃት ቁጥር 1 ኤርትራ እየተባለ the highest exporter ኳሊቲ ያለው የቡና ኤክስፖርተር ማን ሲባል ፍሮም ኤሪትሪያ እኮ ነው የሚለው። ማን ነው የፈቀደው? ይሄን መደላደል የፈጠረው ማን ነው? እነ ስብሃት።
እንደ የባንክ ምንዛሪ እኮ ማኒፑሌት የሚያደርጉት ባንክ አቋቁሞ ሆርን ባንክ የሚባል ሜክሲኮ ወደ ታይ ስትወርዱ ጠማማ ፎቅ ጋር ጠቅላላ የብላክ ማርኬቱን አሁን የምታዩትን ብላክ ማርኬት በባንክ ደረጃ ተቀምጠው ሲሰበስቡ የነበሩት እኮ እነሱ ናቸው። ይሄን የፈቀደው ማን ነው? እነ ስብሃት። ስለዚህ መደላድሉን ፈጥረው በኋላ እኮ ጸብ የተነሳው በምንድን ነው እንዴ? አንዳንዴ ክሊርን እንትን ነው እና ያይዘው መቼ ለምዶ ጸብ ጦርነት ኢትዮ ኤርትራ ጦርነት የተነሳው በምንድን ነው? እነ ገብሩ አስራት እነ ስዬ አብርሃ ፖለቲከኞቹ እነ ተወልደ ምናምን የሚባሉት ዋትስ ጎይንግ ኦን ማለት ጀመሩ። ይሄ ከትግራይ ጋር አፊሌትድ ያልሆኑት ማለት ነው። በተለይ እነ ስዬ አብርሃ ገብሩ አስራት ለምዶ የጠመዱት እንዴ ገብሩ እንዴ ምንድነው የተደረገ? ያ ቡና እነሱ ነው ኤክስፖርት የሚያደርጉት። ባንኩን የተቆጣጠሩት እነሱ ናቸው። ደህንነቱ እየተቆጣጠሩ ያሉት እነሱ ናቸው። 3-4 ባይዘው የኤርትራ ተቃዋሚዎች የተገደሉት ኢትዮጵያ ነው። ታውቃላችሁ? የኤርትራ ተቃዋሚዎች እየተፈለጉ የሚገደሉ የነበረው የኢትዮጵያ ውስጥ ነበር። አንዱ አዲስ አበባ ነው የተገደለው። እነሱ ደፋሮች ናቸው። የደህንነት ኔትወርካቸውንም ወዲያው ዘረጉ። የስለላ ኔትወርካቸውን ወዲያው ዘረጉ። ማን የፈቀደው? ስብሃት መለስ። ዛሬ ያየነው ኤፈርት እኮ ኤርትራ መንግስት በነበረበት ሁኔታ ቢኖር ኖሮ የኤፈርት ባለቤቱ ስያሜው ሌላ ሊሆን ይችላል እንጂ የኤርትራ መንግስት እኮ ነበር የሚሆነው። እነስዬ ባንደኑት ለዛ ነው ስዬ፣ ምክንያቱም ወደ ኤፈርት ሄዶ ነበር። የኤፈርት ስራ አስኪያጅ ሆኖ ነበረ። እንዳትሸወዱ። ሲያየው እነሱ እንዳለ ጠቅለለው እየወሰዱ ነው። ኢትዮጵያ የምትባል እንደ ፈረንጅላ የምትታለብ ነበር። ኤፈርት ነበር። የታሰረውም በኤፈርት ነው አይደል? ስዬ አንዱ ለኢትዮጵያ የሆነ መኪና አስመጣለሁ ብሎ ለኤፈርትም ለቤተሰቡ አስመጣ ተብሎ ነው የታሰረው። ሄዳችሁ አንብቡት መጽሐፉ። ስለዚህ አልጋ በአልጋ ሆኖ የኤርትራ ብሔርተኝነት በኢትዮጵያ ጥገኝነት ስር ሬንት ሲክ እያደረገ እየቦጠቦጠ እንዲያድግ አደረጉት። በመሃላቸው ልዩነት መጣ። ገብሩ አስራት መጽሐፉን ብታነቡት ሉዓላዊነትና ዴሞክራሲ ነው የሚለው እኮ ርዕሱ። ለምንድነው ሉዓላዊነት ያለው? ለምን አለው ሉዓላዊነት? ገብሩ አስራት ሉዓላዊነት ያለው ሉዓላዊነታችን ተጥሷል ነው ያለው። በነገብሩ ቡድንና በነመለስ ቡድን በነስብሃት ቡድን መካከል ያለው ልዩነት ምን ነበረ? እነመለስ መተው የሙስና ንቅዘት ነው ቦናፓርቲዝም ነው አሉ ችግራችን። እነዛ ደግሞ መጡና ተንበርካኪነት ነው አሉ። የሻዕቢያ ተንበርካኪነት አለ አሉ እነገብሩ አስራት። ያው እያንዳንዷን ዶት እንድታያይዙት ስለፈለኩ። ስለዚህ ከመጀመሪያ ጀምሮ ስብሃት እና ቡድኑ ኢትዮጵያ ሲቀመጥ ኢትዮጵያን ወዶ የትግራይን ህዝብ ወዶ አይደለም። ለኤርትራ ብሔርተኝነት ቫንጋርድ ዘበኛ ወታደር ነበር የነበረው። ኢትዮጵያ የባህር በር እንዳታገኝ ዘበኛ ነበረ። ኢትዮጵያ ወደብ እንዳታገኝ ዘበኛ ነው የነበረው። እሱ ነው የተመታበት። አሁን ያለው መንግስት ለ1000 ዓመት ወደ ኋላ ሊጎትተን ያለው ይሄ ስለተመታበት። ስለዚህ ከኢሳያስ በላይ የኤርትራ ብሔርተኝነት ስብሃት ነው። ይህም በደንብ መያዝ አለባችሁ። ነገር ግን ተራ ኦርዲነሪ ኤርትራውያን ደግሞ ያልሆነ ሚስ አንደርስታንዲንግ እንዳይፈጥሩ እኔ እየተናገርኩ ያለሁት የኤርትራ ብሔርተኝነት ኢትዮጵያን የሚጠላ ጠላት ያደረገ ተጋሩን ጠላት ያደረገው ነው። ኦርዲነሪ ብሔርተኝነቱን አይደለም። ስለዚህ ይሄ ኃይል አሁን ክብሮም መጥቶ ምን ነገረን? ኢትዮጵያ መጥቶ መከላከያ ሆኖ ነበረ። እንግዲህ ተመልከቱ። አንዳንድ ውጭ ሀገር ያለው የሚዲያ ሰዎች ቅርበትም ከኛ ጋር የነበራቸው ምን ሲሉን ነበረ? ቲዲኤፍ ውስጥ ያለው እንትን ጦር ምናምን ጀነራሎቹ መጥተው ተመልሰው የኢትዮጵያ መከላከያ ይሁኑ እያሉ ሲከራከሩ ነበር። ሲከራከሩ ለምንድነው የተከራከሩን? ቢኮዝ ኢንዳይሬክትሊ የስብሃት ኃይል
መጥቶ አዲስ አበባ እንዲቀመጥ ስለፈለጉ ነው። በነገራችን ዛሬ ይኸው ተሰብስበው ሻዕቢያ ጋር ገብተዋል፣ አይናገሩት እንጂ። ስለዚህ ክብሮም የስብሃት ነጋ ቤተሰቦች ብሎ ሲናገር ጀነራሎቹ ኢትዮጵያ ጀነራል ነበሩ፣ እነሱ ነበር ፈላጭ ቆራጭ የነበሩት ሲል ይሄ ነው ኮንሴፕቱ። አሁን ደግሞ ቀጠለ። እነዚህ ሰዎች ትእዛዝ የሚቀበሉት ከሻዕቢያ ነው አለ። ከሻዕቢያ ነው አለ። እነዚህ ኃይሎች ደግሞ የፕሪቶሪያ ስምምነት ጠላታቸው ነው አለ። አሁን እንደውም የስብሃት ነጋ ጀነራሎች ቢሮአቸውን ከመቀሌ አውጥተው ሰናፌ ወስደውታል፣ ኤርትራ ወስደውታል። አዛዣቸውም ፊሊጶስ ነው እያለ ጀነራል ፊሊጶስ ነው እያዘዛቸው ያለ። በዛላምበሳ እያደረጉ እየሄዱ ትእዛዝ እየተቀበሉ ይመጣሉ። ብዙ የአደባባይ መረጃ ማስረጃዎች አሉ። ባይዘው ይሄ የግዴታ ኮንስፓየር ማድረግ አይጠበቅባችሁ። 2-3 ምሳሌ ሰሞኑን አንስተናል። እነዚህ ወጣቶች ታጣቂዎቹ አመጽ ሲያስነሱ እና ያልተፈለገ ነገር መፈጠር ሲጀምር ንፋስ ወዳኑ ንፋስ ሲሄድ የኤርትራ ሪሰርች ኤንድ ዶክመንቴሽን የሚባለው ዋነኛ የፕሮፓጋንዳ ክፍል ወጣና ይሄን አድርጉ እንጂ ነው ያላቸው። ትእዛዝ ነው የሰጣቸው። ዘኔክስ ዴይ ጀነራል ጻድቃን ማነው ጀነራል ታደሰ ወረደ የሚመራው ካቢኔ ተሰበሰበና ኤርትራ ያላቸውን አደረጉ። ተመልሰው ገቡ እንትናሉ። ስለዚህ ይሄ ኃይል ይሄ ሃርድ ኮሩን አይደለም ሶማሌው ነው ያልኩት። አሁንም ቢሆን ከነዛ የወጡት ወደ መከላከያ እንዲገቡ ፈልጋለሁ። ሶማሌ ሃርድ ኮሩን አይደለም ያነሳል። እነ ጀነራል ጻድቃን እንዲገቡ ፈልጋለሁ ብያለሁ። አማካሪው ቢሆን የኢታማዦር ሹሙ ደስ ይለኛል ብያለሁ። እነ አሸብር ምናምን ጀነራል አሸብር የሚባሉት ሌሎቹ ጀነራሎች ወዲያን ጥሩ አሁን ለይተው የወጡት ቢገቡ አሁንም ምርጫዬ ነው። ባይዘው እንዲገቡም ነው የምፈልገው። ቢኮዝ የኢትዮጵያ አካል ናቸው እነዚህ አካላቶች። ይሄ ሃርድ ኮሩን ነው እያነሳን ያለ ነው። ሃርድ ኮሩ የስብሃት ነጋ ቤተሰቦች የምንለው ማለት እንጂ ሌላውማ መቀላቀል አለበት፣ መግባት አለበት፣ ያለምንም ጥርጥር መግባት አለበት። እንደዛ ካልሆነ ምንድነው ኢትዮጵያዊነት ታዲያ ለተጋሩ? ፌደራልም መግባት አለባቸው፣ መከላከያ መግባት፣ ደህንነት መስሪያ ቤት መግባት አለባቸው፣ ቢሮክራሲ ውስጥ መግባት አለባቸው፣ ፓርላማ መግባት አለባቸው፣ ፌዴሬሽን ምክር ቤት መግባት አለባቸው፣ ተገቢውን የስልጣን ቦታ መያዝ አለባቸው። በዚህ ላይ ጥያቄ የለኝም። እኔ የምገፋውም ይሄን ሀሳብ ነው። ዘሞር ደግሞ ይሄንን እዚህ ኢምፓወር ባረክ ቁጥር ያ ትርጉም አልባ ይሆናል። ሶማሌው ባስገባቸው ቁጥር እዚህ ወደ ፌደራል በከተትካቸው ቁጥር ቢሮክራሲ ውስጥ ባስገባቸው ቁጥር ደህንነት ውስጥ ባስገባቸው ቁጥር እዛ ያለው ትርጉም አልባ ነው የሚሆነው። ስለዚህ ይሄ ዋነኛ አቅጣጫ መጣጥፌም ላይ እንደ ዋና አቅጣጫ ከነዚህ ከሃርድ ኮሩና ከህወሓት ሴል ውጭ ያለው ለምሳሌ እኔ አይመለከተኝም ይሄ የህወሓት አይደለውም ያለው አካል አለ አይደል? እሱ የመከላከያ አካል መሆን አለበት። በዛ ደረጃ እንድታዩት ፈልጋለሁ። የስብሃት ነጋ ጀነራሎች ብሎ ነው ያነሳቸው። እነዚህ የስብሃት ነጋ ጀነራሎች ቢሮአቸውን ሰናፊ አድርገዋል። በዲዲአር የሚወስዱትን ገንዘብ ለታጣቂው ሳይሆን በሱዳን ነው መሳሪያ የሚገዙት ብለዋል ክብሮም። ከኤርትራም ስልጠና የሚወስዱ አሉ ብለዋል። እነዚህ ነገሮች በጣም በጣም ከባድ ሀሳቦች ናቸው። ሁለቱን ጠቅልለን መፍትሄው ምንድነው? መፍትሄው ምን እንደሚታየን የሚለውን በየጊዜው መነጋገር አለብን። እንግዲህ አፕዴትድ እየሆነ ባይ ዘ ዌይ ከሁኔታዎች ጋር መፍትሄዎችም ከሁኔታዎች ጋር እየተቀያየሩ ሊሄዱ ይችላሉ። ይህንንም ከግምት እንድትከቱ ፈልጋለሁ። ብዙ ጊዜ ስታዳምጡ ዛሬ ምክንያቱም ዛሬ ያለው ቀንና ነገ ያለው ቀን ይለያያል አይደል? በቀንም ይለያያል፣ በስምም ይለያያል። ሲቹዌሽኖችም ይለያያሉ። ዛሬ ያያችሁት ሲቹዌሽን ነገ ካለው ሲቹዌሽን ሊለያይ ይችላል። እያንዳንዳችን እንደዛ ነው። የዛሬ ዓመት ዛሬ የምናገረው አንድ አይነት ላይሆን ይችላል። ሲቹዌሽኑ ስለሚቀየር ማለት ነው። ያልተገለጠላችሁ ነገር ሊገለጥላችሁ ይችላል። የተገለጠላችሁ ነገር ትክክል ላይሆን ይችላል፣ ወዘተ ወዘተ። the situation matters። ትላንትና ያልናቸው ነገሮች ቢኖሩ ዛሬ ካለው ሲቹዌሽን ጋር
አያይዛችሁ ነው የምታነሱት ማለት ነው። ለእኔ የሚታየኝ መፍትሄ የሱሊማን ደደፎ መፍትሄ ነው የሚታየኝ። ለማጠቃለል ሱሊማን ምንድን ነው ያለን? ተለይተው በቁጥጥር ስር ይዋሉ ነው ያለው አይደል? እኔም እንደሱ ነው የምገባው። ሃርድ ኮሩ ተለይቶ በቁጥጥር ስር ይዋል። ታደሰ ወረደ ጀነራል ታደሰ ወረደ መጀመሪያ ማድረግ ያለበት የሚመስለኝ ጌታቸው የሄደበትን መንገድ ይሂድ። ጌታቸው የሄደበትን መንገድ ምን ማለት ነው? ይሄ ጌታቸው ረዳ የሄደበት መንገድ ከቁጥጥሩ ውጪ የወጡትን እሱም ማያምንበት ከሆነ ፊሊጶስ ጀነራል ፊሊጶስ እንዲመራው ካልፈለገ፣ በነገራችን ላይ የጀነራል ፊሊጶስ የሚለውን ዳዊት ከበደም ርዕስ አድርጎት አይቻልም። ዳዊት ከበደ ደግሞ ብዙዎቹ እንደሚስማሙት እኔ እንኳን ፐርሰናሊ አልነገረኝም፣ ግን የጀነራል ታደሰ ወረደ ኢንፎርማል ፒአር ነው ሲሉ እሰማለሁ። የሆነ ፍንጮች ያሳያሉ። ዳዊት ከበደ ሶስቱ በሰራው ርዕስ ላይ ጀነራል ፊሊጶስን አንስቷል። የፊሊጶስ ትዕዛዝ ነው የተላለፈ ያለው ትግራይ ብሏል ዳዊት ከበደ። ስለዚህ ለኔ በዚህ ደረጃ አጣብቂኝ ውስጥ ከገባ ጀነራል ታደሰ ወረደ አጥረቅራቂ ሁኔታ ውስጥ ከገባ የጌታቸውን መንገድ ይከተል። ምንድነው የጌታቸው መንገድ? እነዚህ ከጀነራል ፊሊጶስ ትዕዛዝ የሚቀበሉ ጀነራሎችን ያግድ። እነዚህ ትዕዛዝ የሚቀበሉ የህወሓት ፖለቲከኞች ሆነው የመንግስት ስልጣን ላይ ካሉ ያግዳቸው፣ ምክትል ፕሬዚዳንቱን ጨምሮ አማኑኤልን ጨምሮ ማለት ነው። ካለበለዚያ እነዚህ ሰዎች ከፊሊጶስ ሄደው ትዕዛዝ እየተቀበሉ እየመጡ ቢሮአቸውን ሰናፊ አድርገው ሲያበቁ ምንድነው እየሰራ ያለው ታደሰ ወረደ? ምንድነው እያደረገ ያለው? የጊዜ ጉዳይ እኮ ነው። ይኸው መጥቶ ነግሮታል። ይሄ ጽምዶ ምናምን የሚለው ልጅ በ2 ሳምንት ውስጥ ጦርነት ይከፈታል ብሏል። በ2 ሳምንት ብሏል። ከዛ በጋራ ነው የምንመጣው ብሏል። ስለዚህ ጀነራል ታደሰ ወረደ የጌታቸው መንገድ ማለት ያግዳቸው፣ ቢያንስ በመንግስት ውስጥ ያሉትን ያግዳቸው። የመንግስት እንትን የሚቀበሉ ደሞዝ የሚቀበሉ ደሞዙ የሚሄደው ከፌዴራል መንግስት ነው። በነገራችን ከታደሰ ቀጥሎ ፌዴራል መንግስት ሚና አለው ማለት ነው። ፌዴራል መንግስት የላከውን ገንዘብ ደሞዝ እየተቀበሉ ያሉት እነዚህ ሰዎች ናቸው፣ እነዚህ ጀነራሎች ናቸው። የፌዴራል መንግስትን በጀት ዘን ይሄዳሉ ፊሊጶስ ጋር ኤርትራ። ፌዴራል መንግስትም ቆም ብሎ ለማን ነው እየላኩ ያለውት በጀት የሚለውን ይመልከት። ሁለተኛው ነጥብ እሱ ስቴፕ ባይ ስቴፕ ማለት ነው። አይ ዶንት ኖ ገንዘብ ልከህ ቢሊዮን ብር ልከህ እነዚህ ሰዎች ለሰራዊቱ መስጠታቸውን ትተው ከሱዳን ጦር መሳሪያ እየገዙ ለኤርትራ ልከው ስልጠና እየሰጡ መቀጠል አለበት። ስለዚህ የምሰጣችሁን ገንዘብ ታጣቂው ጀነራሎች ነው እየወሰዱ ያሉት። ኢቭን ታጣቂዎቹ ልብስ መቀየር አልቻሉም፣ መመገብ አልቻሉም፣ ኑሮ አልቻሉም። በግልጽ ነው እየተናገሩ ያሉት። ይሄ ገንዘብ እየገባ ያለው የጀነራሎቹ ኪስ ነው። የጀነራሎቹ ኪስ ከሆነ ደግሞ እነዚህ የጀነራል ኪስ የገቡ ደግሞ ለግላቸው የሚጠቀሙበታል። ከሱዳን ጦር መሳሪያ ይገዛሉ፣ ለኤርትራ ስልጠና ይልካሉ። ብር ሰጥተህ ውጋኝ ማለት ነው፣ ውጉኝ ማለት ነው። ቴንክ ዩ። ስለዚህ ቆም ብሎ የበጀት ጉዳይ ላይ ማሰብ። ሶስተኛ ግን ነገሮች ከተቀጣጠሉና
ህዝቡ በዚህ ደረጃ አሁን በመጣው ደረጃ ከቀጠለ ፒክ አድርገህ እጃችሁን ለመንግስት ስጡ፣ በህግ ቁጥጥር ስር ዋሉ፣ ህግ ነፃ ያውጣችሁ ከፈለገ። ጠርጥረናችኋል፣ በአገር ክደት ጠርጥረናችኋል፣ በሻቢያ ግንኙነት ጠርጥረናችኋል፣ መረጃ ማስረጃዎች አሉን። ስለዚህ ህግ ስለሚፈልጋችሁ ይሄ ህግ ደግሞ ትሪዝን ደግሞ የፌዴራል ህግ ነው። ከሌ በቁጥጥር ስር እንድትውሉ ትእዛዝ። ስለዚህ የማሰሪያ ትእዛዝ ይላክ። ቢያንስ ላይፈጸም ይችላል። ይፈጸማል እያልኩ አይደለም። በህዝብ ደረጃ ግን ኮንሰንሰስ ከተፈጠረ እኛ ጦርነት አንፈልግም፣ ሻቢያን አንፈልግም፣ እያደረጉ ያሉት ነገር ኦፊሳቸውን ሰናፌ ወስደዋል እነዚህ ሰዎች ብሎ ህዝብ መፍጠር ከጀመረ ፒክ አድርገህ ከ10 11 የማይበልጡትን በቁጥጥር ስር መዋል፣ የእስር ትእዛዝ ማውጣት። ስለዚህ እኔ በቁጥጥር ስር ይዋሉ የሚባለውን ነገር ሙሉ ለሙሉ ነው የሚስማማው። እነዚህ ሰዎች ከ10 የሚበልጡም አይመስለኝም። ፎርዛት ማለት ወታደሮቹም ፖለቲከኞች ስላልክ ይመጣሉ ግን ማለት አይደለም። ቢያንስ በአደባባይ መታየታቸውን ያቆማሉ ቢያንስ። ስለዚህ መፍትሄ የሚመስለኝ እኔ አሁን ሄዶ ይሄ ነገር ዋነኛ አንድ ነገር እኔ ማሳረጊያ ልናገር። ኢትዮጵያ ውስጥ ያለው የትኛውም አይነት ሽብርተኝነት የትኛውም ትልልቅ የሚባለው የሚጠነሰሰውም የሚከፋፈለውም ከህወሓት ነው። ከዚህኛው ህወሓት አሁን ካነሳ ነው ህወሓት አንደኛው ማጠቃለያ እሱ። ኢትዮጵያ ውስጥ የትኛውም አይነት ሽብርተኛ አካል የሆነ ነገር እፈጽማለሁ ግን ኃይል እፈልጋለሁ ካለ ሁሌም ማግኔት አለ። ያ ማግኔት ህወሓት ይባላል። በግልጽ ልናገር፣ አልሻባብ መጥቶ ኢትዮጵያ ላይ ወንጀል ሽብር እፈጽማለሁ ብሎ ህወሓትን ቢጠይቀው ህወሓት ይስማማል፣ ይተባበራል። እስከ አሁን የትኛውም አይነት በዓለም ላይ ያለ ሽብርተኛ ኢትዮጵያ ላይ የሆነ ነገር ልፈጽም ካለ የሚተባበረው ቁጥር አንድ የስብሃት ህወሓት። አንደኛው ማጠቃለያ እሱ ነው። ሁለተኛው ማጠቃለያ ሻቢያን ማዳከም፣ ሻቢያን ከጥቅም ውጪ ማድረግ፣ ኢሳያስን ከጥቅም ውጪ ማድረግ የፈለገ ሰው ቀድሞ ሻቢያ ጋር ሳይሆን የስብሃት ህወሓት ጋር ነው መሄድ ያለበት። የኢሳያስ ሻቢያ ባክቦን የስብሃት ህወሓት ነው። ሸረሪቱ ዋናው ሸረሪት ኢሳያስ አካባቢ ነው። ነገር ግን ለሱ ጀርባ አጥንቱ የስብሃት ህወሓት። ስለዚህ ሻቢያ ጋር ከመሄድ በፊት የስብሃት ህወሓት ጋር ሄድ። ምንም የሚጠቅመው ነገር የለም። አሁን የሁሉም ነገር የሽብርተኝነት መፈልፈያና ማግኔት ነው፣ ይጎትታል ከሁሉም ቦታ። ይሄ ማጠቃለያ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።